ሰማችሁ? እንሰራላታለን። ስለ አንቺ የምታወራ ከሆነ የሆነ ነገር የምትል ከሆነ እንሰራላታለን፣ ጉድጓድ እንከታታለን እያለ ሲዝትባል ነበር። ይሄን አያችሁ። እንደዚህ እያላችሁ እየዘታችሁ እንደዚህ እያላችሁ እያስፈራራችሁ እቺ ሴት ድንገት ሞተች ሲባል ሰው ይጠይቃል። ሰው ይጠይቃል። ስለዚህ ሰው ቢጠይቅ አሞራውን ከዚህ ነገር ጋር ቢያያይዝ ሌሎችም እሷ ላይ ሲዝቱ ሲሳደቡ የነበሩ ሰዎችን በዚህ ነገር ላይ ተጠያቂ ቢያደርግ ምንድነው የሰው ጥፋት? የኢትዮጵያ ሕዝብ ጥፋቱ ምንድነው? እነዚህ ሰዎች ሲሰድቧት፣ ሲያሟልጯት፣ ብዙ ነገር ሲሏት ነበር፣ ብዙ ነገር። ስለዚህ ሰው ቢጠረጥር መርዝ አስበልተዋት ነው ቢል፣ ገለዋት ነው ቢል፣ የሆነ ነገር አድርገዋል ሰው ትክክል። ስለዚህ እያንዳንዳችሁ በዚህ ጉዳይ ላይ ተማሩ። በተለይ ሴት ልንገርሽ፣ ምናልባት ዴዚ ለአሁን አትሰማኝም፣ ልትሰማኝም ፍቅር ላይ ናት ምናምን ተው። ሌላ ሴት ግን እናትሽን ያላከበረ ወንድ ባናቱ ይተከል፣ አንቺንም አያከብርሽም። ነገ አንቺ እንደዛ ነው ትሪት የሚያደርግሽ። ደግሜ ልንገርሽ፣ እናትሽን ያላከበረ ወንድ አንቺን ሊያከብርሽ አይችልም። እናትሽን የሚንቅ ወንድ አንቺን ሊወድሽ አይችልም። ደነዝ ሴቶች አላችሁ፣ ደነዝ ድንጋይ ራስ ሴቶች አላችሁ፣ እማይገባችሁ ለማንም ልቃሚ ወንድ ለነገ ምንም የሌለን እውነት ለመናገር ነው ምለው፣ ለማንም ልቃሚ ተብሎ እናትን ማጣት እኔ እንጃ ምን አይነት ነገር እንደሆነ ከባድ። ለወንድ ተብሎ ለማይጠቅም ነገር ተብሎ ለማይጠቅም ነው ማወራ። እናትን ማጣት አታገኝም። ሚሊዮን ጊዜ ፈተሽ ማግባት ትችያለሽ። የሚኖርሽ አንድ እናት ናት። ሄደች፣ አከተመ። የማይገባችሁ ደናቁርቶች ግን አላችሁ። እናታችሁን ያላከበረ ማንንም የማክበር ምን የለውም፣ ባህሪ የለውም። እና ይሄ አይነት ችግር አለ። ስለዚህ አሞራውን ማንም እየተነሳ መጥቶ ቢሰድበው መብት አለው ነው የምለው፣ መብት አለው። አደባባይ ወጥቶ የሰደባት ያሰደባት ለዴዚ ለልጇ በተናገረችው ለዴዚ ለብቻዋ ከእናት ጋር ስልክ አላነሳ ስትላት በምን በቮይስ ያስቀመጠችውን አውጥቶ ሲያስነግር የነበረው እሱ፣ ግሩፕ ሲያስፈጥር የነበረው እሱ እና ማንም መጥቶ አሌክስን ቢናገረው አሌክስ ዋጥ አርጎ የመያዝ ነገር ነው ያለው። ከዚህ በኋላ እናቷን አክባሪ አልነበርክም፣ ቤተሰቦቿን አክባሪ አልነበርክም። አሁን ማርገዟ ምናልባት ሊያቀራርባችሁ ይችል ይሆናል። ነገ ማን ነው የሚያርሳት? ይችል ልጅ ማን ነው የሚያርሳት? የምትመጣው አሜሪካን ሀገር፣ የምትኖረው አሜሪካ፣ አንተ የምትኖረው ሌላ ሀገር ነው። ማን ነው ይችል ልጅ የሚያርሳት? አጠገቧ ሰው የለም። ማን ነው ከጎኗ የሚሆነው? ቢያንስ እንደዛ Thank you so much. Thank you so much. Guarantee you. እያንገበገበ ነው የሚያኖርሽ ሰውየው። ከዋሸው ትነግሩኛላችሁ።
ከዋሸው ትነግሩኛል። እያንገበገበ ከዛ ፈተሸዋል፣ ተፋተሻል። ከእናትሽ ጋር ግን ለዚህ ለወጠጤ ጎረምሳ ብለሽ ተፋሽተሻል፣ ተሰዳድበሻል፣ ክፉ ተናግረሻል እናትሽን። ሴቶች ከዚህ ነገር ተጠንቅቁ። ወንድ ልጅ በእናቱ ድርድር አያውቅም። ሂደ ዝንኬ ለዚህ ነው ማትወጃት። በተለይ የወንድ ቤተሰብን በጣም ብዙ የሚወዱ የለም። የወንድ ቤተሰብ እናት አትሰማሽ፣ ወንዱ አይሰማሽ። በእናቴ ቀልድ የለም ነው የሚልሽ። እስቲ ዴዚ የአሌክስን እናት አንድ ቀን ትናገራት፣ አንድ ቀን እስቲ ልንገራችሁ። የአሌክስን እናት ዴዚ አንድ ቀን ትናገራት። ሶሻል ሚዲያ ላይ ወጣ እጂ ሴትዮዋ አትረባም ትበላት። ዴዚ በአንድ አሌክስ ዘርበይ ከዚህ ነው የሚላት፣ በአንድ ውጪ ከዚህ ነው የሚላት። ስለዚህ ሴቶች ባካችሁ ለእናታችሁ ያላችሁ ቫሊዩ ከምትወዱት ጎረምሳ ይብለጥባችሁ። ከምትወዱት ጎረምሳ የእናት ፍቅር ይብለጥ። ያሳደገችሽ ያጠባችሽ 9 ወር የተሸከመችሽ ለአንቺ ብላ መከሯን የበላችው እናትሽ እንጂ ይሄ ዝምባም ጎረምሳ አይደለም። ይሄ ዝምባም ጎረምሳ የወደደው መጀመሪያ ቂጥሽን ነው። ደግሜ ልንገርሽ፣ ማናችንም ጎረምሳ ሆነን የወደድነው ለወንድ ተብሎ። አሁን ትምህርቷን አቋርጣለች። አሌክስ ትምህርቱን አያቋርጥም። መሄድ መቅረት ትችላለች። አሌክስ ትምህርቱን አያቋርጥም። አሌክስ ስራውን አይተውም። አሌክስ የሚፈልገውን ነገር ከማድረግ አይመለስም። እሷ ግን ከእናቷም ከትምህርቷም ከምኗም አሁን አቁማለች። ልጅ ማሳደግ አለባት። እሷ ልጅ ማሳደግ አለባት። ዴዚ ልጅ ማሳደግ ትምህርቷን አቁመዋለች። አብሶሉት። ከዛ በቃ ይቺን ልጅ ታቅፋ ከእሷ ጋር ትኖራለች። እሱ እንደፈለገ መሆን ይችላል። ከፈለገ ከእሷ ጋር መሆን ከፈለገ ደግሞ ህይወቱን መቀጠል ይችላል። አሞራው ማለት ነው። እውነታውን እንነጋገር። እውነታውን ሌላው ይማርበት፣ ሌላው ይወቅበት። የእናት በላይ የሚሰጥ አሌክስ ወይ አሞራው ከእናት በላይ የሚሰጥ እናቷ ሞታለች። በዚህ ጉዳይ እቺ ልጅ ከልቧ አፍቅራለች። ልጅ ከልቧ አፍቅራለች። በጭፍኑ ነው የገባችው። ላስማማችሁ እንደ ዴዚ እኮ ተወዳለች ምናምን ብዬ አልፈልጋትም ምናምን ብለህ ስቀውጠው ነበር። ቪዲዮዎች ስላሉ ማለት ነው። አልፈልጋትም። ከዛ የሆነ ጊዜ ላይ በቃ ተዋደድን ተብሎ ተጀመረ። ያው ተቀጠለ። ሊሆንም ይችላል። እሱ ፈጣሪ ነው የሚያውቀው። የልብን ፈጣሪ ነው የሚያውቀው። ግን እንደምናየው የበሰልክ ልጅ አይደለ። እውነቱን ልንገር አሌክስ፣ ገና አንተ ሎቲ ላይ ነህ። ገና ልጅ ነህ። እውነቱን ነው የምነግርህ። እኔም በአንተ እድሜ ሎቴን አድርጌ ምናምን ፉን የምልበት እድሜ ነው እንጂ ትዳር የማስብበት ጊዜ አይደለም። ገና ሎቲ ላይ ነሽ አባት። ገና ትዳር ምናምን ህይወት ገና አልገባም። ገና አልገባም። ገና ብዙ ይቀራል። ልጅ ማንም በ5 ደቂቃ የሚያደርሰው ነው። አንድ የ12 ዓመት ጩጬ ልጅ መውለድ ይችላል። ልጅ መውለድ ትልቅነት አይደለም። እውቀት አይጠይቅም። ምንም እውቀት አይጠይቅም። ትንኝ ዘር ይፈጥራል። ዝንብ ዘር ይፈጥራል። ኤኒቲንግ ያ እውቀት አይጠይቅም። ግን ልጅን አባት ሆኖ ማሳደግ፣ ባለትዳር ከሆነ ባለትዳር ሆኖ ፎከስ አድርጎ ማሳደግን የመሰለ ትልቅ ነገር የለም። ስለዚህ እዛ ላይ አስቡበት። ብዙ ሰው የሚመስለው የአሜሪካ ቪዛ ነው። ያ የዩሮፕ ላይፍ ዱቄት ላይፍ ነው። አብዛኛው ዩሮፕ ላይ በጣም ተመችቶኝ እኖራለሁ የሚል ሰው በጣም ጥቂት ሰው ነው። አሜሪካ፣ ካናዳ፣ ምናልባት አውስትራሊያ የተሻለ ህይወት አለ። የተሻለ ሌላው ጀርመን ገለመሌ ምናምን ያ ማንም የሚያውቀው ፉገራ ላይፍ ነው። የፉገራ ህይወት ነው ያለው። አንዳንዶቹ ጥሩ ላይፍ የሚኖሩ አሉ፣ ግን ብዙ አይደሉም። ሰው አንተ ደግሞ ገና ነህ። ስለዚህ አሮን ነው። እኔ አሁን የዴዚ እንዴት ሆና ወልዳ አሜሪካን ሀገር እሷ እየኖረች
እሱ እዛ እየኖረ ምን አይነት ላይፍ እንደሚኖር ትንሽ ኮምፕሊኬትድ ነው። እግዚአብሔር ይሁናቸው። ግን ማንም ሰው በቲና ላይ የተናገረው በተለይ ቲናን ደግፎ የሚናገረው ህዝብ ምንም ስህተት የለው። ምንም ስህተት የለውም። ቲናን ደግፎ ከቲና ጋር ሆኖ ቲና ለምን እንደዚህ ሆነች ብሎ ወይም የዴዚ እናት ለምን እንደዚህ ሆነች ብሎ የሚንገበገበው ህዝብ ምንም አይነት ስህተት የለበትም። ስለዚህ ያንን አስተካክሉ። እግዚአብሔር በጣም ያሳዝናል። አዊሽ ባትሞት ታርቀው ነገሮች አሁን ማን ነው ከአሜሪካ ስትመጣ ማን ነው ከጎኗ የሚሆነው? እቺ ልጅ ከወለደች በኋላ ጠይቃቸዋል? አስባቸዋል? ማን ነው የሚያርሳት ብላችሁ አስባቸዋል? ማን ነው ከጎኗ የሚሆነው? ያ ሰው ስለዚህ ሰውን ማስተዋል ጥሩ ነው ብዬ አስባለሁ። ሴትዮዋ ግን ቲና ወይም ትህትና ታምራት አርፋለች። 1179 የካ ሚካኤል ሄዳችሁ ውስጣችሁ ላላመነበት ሄዳችሁ ቼክ ማድረግ ትችላላችሁ። አሁንም መልእክቴ ለሴቶች ነው። ትላንትና ጆርዲ ብዬ ነው ቃል በቃል የተናገርኩት። በብዙ ነገር ፌሚኒስት ናት። አንዳንድ ማልስማማው ሀሳብ አላት። ግን ትላንት ያለችውን ነገር እኔም ስናገረው ነበር። ቪዲዮ ስትቆርጡ አደራ ጆርዲ ብዬ እንደጀመርኩት እንድትናገሩ። ጆርዲ ምን አለች? ማንም ወንድ ቆንጆ ስራውን ትቶ ለሚስቱ ብሎ የሚኖር የለም። ኖበዲ። ማንም ወንድ ዩኒቨርሲቲ የሚማረውን ትምህርቱን ትቶ ለልጁ የሚሆን የለም። ትምህርቱን ይቀጥላል፣ ካሌጅ ይሄዳል። ሴት ልጅ ግን የዩኒቨርሲቲ ትምህርቷን፣ የኮሌጅ ትምህርቷን፣ ሃይ ስኩል ትምህርቷን እንዲሁም ጥሩ ስራዋን ትታ ለወንድ ልጅ ብላ ህይወቷን የምታበላሽ ብዙ ሴት አለች። ስለዚህ ሴቶች መጀመሪያ ራስሽን ቻይ፣ ራስሽን አቅም ካለሽ በኋላ ትዳርሽን መስረች። ከፈለግሽ፣ ካልፈለግሽ በደስታ ኑሪ እያለች ነው። በጣም የምትስማማው ሀሳብ ነው። ለልጄ ይህንን ነው የምመክራት። ትልቅ ምናልባት እየጠላችኋትም ቢሆን ይቺ ልጅ የተናገረችው ይህ ንግግር በጣም በጭንቅላቴ ውስጥ አለ። ሌላው የኦርቶዶክስ ወንድምና እህቶቼ አንዳንድ አሁንም ስሙኝ በደንብ እንዳይቆርጡት አደራ። ይሄ አንዳንድ ሽማግሌ ሆኖ ሕፃንን በቁርባን የሚያገባ በተክሊል የሚያገባ ወሮ በላ እንዴት ነው የማይከለከለው? በቤተ ክርስቲያን እንዴት ነው ቤተ ክርስቲያን የማትከለከለው? ትልቅ ሰውዬ ሕፃን ልጅ ይዞ መጥቶ ላግባ ሲል ኦርቶዶክስ እንዴት ትፈቅዳለች? አንዳንድ ነው ያልኩት፣ ስሙ በደንብ። ምን የሚሉት ነው? ምን ማለት ነው? ሕፃን ልጅን የራሳቸውን ልጅ አይሰጡም። ገና ለገና የዛ ቤተሰብ ምናልባት ችግር አለበት፣ ፋይናንሻሊ በጣም ደካማ ነው። ያ ስለሆነ ብቻ ያቺንም ቦቃቅላ የ12 የ13 የ14 ዓመት ልጅ አውጥተው ለሽማግሌ እካካም ይሰጣሉ። ይሄ ልክ አይደለም። ኦርቶዶክስ ይህንን ፕሊዝ የሚያደርጉትን ከልክሉ። አሁንም በየክፍለ ሀገሩ እንደዚህ አይነት አስቀያሚ ችግር አለ። ትክክል አይደለም። ሴቶች እህቶች እንደ ወንድ ልጆቻችን ቦርቀው አድገው ምን ብለው ለቁም ነገር በቅተው ከዛ በኋላ በራሳቸው ውሳኔ ማግባት ካለባቸው ያገባሉ፣ ማግባት ከሌለባቸው አያግቡ። ኢትዮጵያ የህዝብ ችግር የለባትም። ችግር አለ ተብሎ 135 ሚሊዮን ህዝብ ፈልፍለናል ነው ማወራ። ኢትዮጵያ ችግር አለባት? ኖ፣ የመውለድ ችግር የለባትም። ኢትዮጵያ የልጅ ችግር የለባትም። ስለዚህ አድገው ለቁም ነገር በቅተው ልክ እንደ ወንድ ልጅ የምንጠብቀውን ከሴት ልጅ መጠበቅ አለብን።
ስለሚችሉ አሳይተውናል መድረስ እንደሚችሉ ትልቅ ደረጃ መድረስ ሴት ልጅ እንደምትችል በደንብ አምናለሁ 100%። ስለዚህ ያንን እድል ለሴቶቻችን እንስጥ። ከዛ ራሳቸው ይወስኑ፣ ከዛ ህይወታቸውን ይምሩ። ይሄ ነው የኔ አስተሳሰብ። ሰው እባካችሁ አሁንም እህቶች ጠንክሩ፣ ራሳችሁን ቻሉ። አደራ እመኝኝ፣ ፈጣሪ ምስክሬ፣ ምንም ከሌለሽ እንደ ዕቃ ተጠቅሞ ይጥልሻል። የራስሽ የምትፍጨረጨሪያት ነገር ከሌለሽ ተጠቅሞ ይጥልሻል። ይሰማል። ብዙዎቹ ተጠቅመው ተጥለዋል። ያልወደቁ ጠንካራ ሴቶች አሉ። ልጅ የሁለቱም ነው። የሴት ልጅ ብቻ ኃላፊነት አይደለም። ሁሌ እናገረዋለሁ። አሜ ሲንግል ማም ነው የምትለው ፕራውድ አድርጋ ሴት ልጅ ወንድ አይልም። ከግንድ አልወለደችው አሜ ሲንግል ፋዘር እያለ የሚናገር ብዙ ሰው የለም። ስሙን አነሳዋለሁ። መሳይ ይባላል። ከልጁ ጋር ሰዓቱ ደረሰ የሚል አንድ ማከብረው ሲንግል ዳድ አለ። አሜ ሲንግል ዳድ ብሎ ፕራውድ አድርጎ የሚናገር መሳይ የሚባል ሰዓቱ ደረሰ የሚል ልጅ አለው። ይባረክለት። ክሬዲት እሰጣለሁ እኔ። ሌሎችም አሉ አባቶች፣ ግን ብዙ አይደሉም። ትዳር እያለው ሲንግል ነኝ ብሎ የሚመጣ ነው ያለው አብዛኛው። በየሬስቶራንቱ ብትሄዱ፣ የሆነ ቦታ ብትሄዱ፣ ምን ቦታ ብትሄዱ ትዳር እያለው እንደሌለው አክት የሚያደርግ በጣም ብዙ ሰው ነው የምታየው። ሴቶቹስ ልጆቻቸውን ይዘው ሞል ሲሄዱ፣ ፓርክ ሲሄዱ፣ ምን ሲሄዱ ልጆቻቸውን ይዘው ነው አብዛኛው ጊዜ የምታዩት። እና እውነታውን እንቀበል። መቼ ነው ኃላፊነት የምንወስደው? እኛስ መቼ ነው በልጆቻችን ፕራውድ የምናደርገው? ሁሉንም እያልኩ አይደለም፣ በደንብ ያዙልኝ ፕሌስ። ለምታረጉ አባቶች፣ ለምርጥ ባሎች እግዚአብሔር በበረከት ይጎብኛችሁ፣ በረከት በቤታችሁ ይምላ። ለማታረጉ ሰዎች ግን ቆም ብላችሁ እንደ አንድ አባት እንደ አንድ ባለትዳር አስበው። አባ አስበው። ከዛችም የወለዱ ወሮ በላ ሰካራሞች አያለው ሶሻል ሚዲያ ላይ። ከዛችም እና አክት የሚያደርጉት ምንም ልጅ እንደሌላቸው ምንም እንዳልሆነው ነው። በቃ የአራድዬ ልጅ ምናምን ሲባባሉ አያለው። ምንም እንዳልተፈጠረ አድርገው በቃ ምንም እንኳን ልጅ እውነቴን ነው ብድር ያለባቸው አይመስልም። ክሬዲት ካርድ እንኳን ያለባቸው አይመስልም። ይደንቃሉ አንዳንዶቹ ከጭካኔያቸው ብዛት ነው ማውራቸው። እና እግዚአብሔር ልቦና ይስጣቸው ባይ ነኝ። እግዚአብሔር ልቦና ይስጣቸው። ለእንደዚህ አይነት ወንዶች ልቦና ይስጣቸው። በእውነት ያንን ነው የምለው። ያ ኧረ አንዳንዱ የተረገሙ ደግሞ አሉ እዚህ። ጌታ ሆይ ድረስ። ያንን ነው የምለው። ስለዚህ ከዚህ በኋላ ሰው አስተያየት ቢሰጥ ምን እኔ ብሌም የማላደርገው ህዝቡን ያየው ነገር ስላለ ነው። ሰው ሶሻል ሚዲያ ላይ ያላየውን አይናገርም። ሶሻል ሚዲያ ላይ ያላየውን ነገር አይናገርም አብዛኛውን ጊዜ። አንዳንዴ የተሳሳተ ኢንፎርሜሽን በተወሰነ ሊኖር ይችላል። ከራሳችሁ አንደበት የሚሰማውን ነው ቀባ አድርጎ የሚሄድባቸው። ከራሳችሁ በዘር አትጠማጠሙ። ሌላው ምንድነው? አንድን ማህበራዊ ጉዳይ እንደ ማህበራዊ ጉዳይ ነው። ያን የኤድመንድን ችግር በጣም አድርጌ ልናገር እዚህ ጋር። እኔ ሶሻል ሚዲያ ላይ ብዙ ዘረኞች አይቻለሁ። ኤድመንድ እንደሚባል ዝምባም ግን
እግዚአብሔር ምስክሬ ማንም ዘረኛ አይቻላል። ኤድመንድ እንደሚባል ቆሻሻ እግዚአብሔር ምስክሬ በህይወቴ አይቻላል። ኤድመንድ የሚባል ዝምባ አይቻላል። አንዳንዱ ሰው ህሊና አለው። የሆነ ጊዜ ላይ የሆነ ሚስት ራሱ ለአዶናይ ሲመርጥለት የነበረ ልጅ ነው። ታስታውሳላችሁ? ትግሬ ስለሆነ ብቻ አዶናይ ለሱ ብቻ አይደለም። የአሌክስ ጉዳይ ሮጦ የሚገባ እሱ ማን ነው? ይቺ ዝምባሟ ወንዲውን ሴት የማትታወቀው አተላ አልመከራትም። እንደዚህ ለምን ትንዘባዘበ ያለች ሶሻል ሚዲያ ላይ ብሎ አልመከራትም። ትግሬ መሆኗን ብቻ ስላየ ወስዶ ለማንም ይቅርታ እንዳትጠይቂ ምናምን ይለ እካክ እሷ ጠየቀች አልጠየቀች ምን አባቷ ታመጣለች? ለራሷም የመኖር ካርታ የጠፋባት። እያንዳንዱ የትግሬ ጉዳይ ሲሆን ዘሎ ይመጣና ዘረኝነቱን ምን አባታ አመጣለህ አንተ ዱቄታ። ዘርማንዘርን እያስጨረስክ ነው በአንተ ዘረኝነት ገና የትግራይ ህዝብ እያለቀ ነው። እውነቱን ልንገር፣ በየመጣው ቁጥር ጦርነት ትቀሰቅሳለህ። ያንተ ቤተሰብ ጸዳ ብለህ ልጆችን ሚስትህን ታኖራለህ። እዛ የትግራይ ህዝብ ግን ፍጅት ይልልሃል በአንተ ዘረኝነት እየተነሳ። አሁንም ድጋሚ ጦርነት እየመጣ ነው እያወቅህ ታውቃለህ። የትኛው ህዝብ ነው ጦርነትን ሊያሸንፍ የሚችለው? አሁን ስንት 1 ሚሊዮን የሚሆን አለ ትግራዋይ በአሁኑ ሰዓት ኢትዮጵያ ላይ አለ። በሙሉ ከነበረበት ቁስል እንኳን አገግሟል። ካለበት ችግር እንኳን ሊነጋገር በቅቷል። ለትግራይ ህዝብ እስቲ የውሃ ጉድጓድን ቆፍርለት ስትሉ እንሰማለን ሶሻል ሚዲያ ላይ። ነገር ስትጎነጉኑ አይደል የምትውሉት? የውሃ ጉድጓድ እንቆፍርለት፣ መንገድ እናሰራለት፣ ትምህርት ቤት ይማሩ፣ መድኃኒት እንላክላቸው የሚል አንድ ትግራዋይ አለ። እዚህ ፖለቲከኛ ነን የምትሉ አንድ የላችሁ። የትግራይ ህዝብ ግን ታስፈጃላችሁ። ይሄ መንግስት ለመፍጀት ችግር የለበትም። ሞክረው ነው ማወራ። ኤድመንድ የምትባል ፈጣሪ ምስክሬ የትግራይ ህዝብን ካስፈጁ የመጀመሪያው ሰው ኤድመንድ ይባላል። ድምፅ እንኳን ነው ድምፅ አይደለም። ድምፅ እንደዛ አይደለም። ተባይሶም ላብ ዘር ይኸዱ ያመጣቻት ምድቤ ፋይረጅም ስለሆነ ሓደ ተባይሶም ላብ ዘር እና እዮም ልኸዱ እዛ ነው እንደዚ በቃ በሰላም ወልዳ የልጇን እናት መሆን ነው እንጂ ሌላው ምን ታረጋቸው? አሁን ከዚህ ህዝብ ጋር በየትኛው ቋንቋ ተግባብታ ነው ከዚህ ህዝብ ጋር የምትታገለው? በየትኛው ቋንቋ በየትኛው ቋንቋ ተግባብታና እዚህ ታሳዝናለች። በጣም ነው አመሰግነው። ሳጠቃልለው ደግሞ ለመላው ይችላል ለሱ የምትቀርቡ ሰዎች ደግሞ የቅርቡ ሰዎች በቃ ተረጋጋ በሉ። እንደው ቢትል ማን የሚያረጋጋ ምናምን ነው እንጂ መሆን ያለበት በየቤቱ እንደ ጦስ ዶሮ እየዞረ ቶፒክ መሆን ጥሩ አይደለም። በቃ መልካም ምሽት ጋይስ። እሺ በመናወሻ ሞራል ተስተለማለሁ እንትን ብሎላታል። ለማንስ ዮኒ ደውላለታ ዮኒ አሉ መልካም የአማራ ልጆች ከጎን የቆሙ ብዙ አሉ። የሁሉ ዮኒ አሁን ብዙ ሰዎች ናቸው የሚወጡ በስልክ ካወሩ በኋላ በስልክ ካወሩ ባለጌ ሰዎች ከሰው እንዳትቆጥራል። ዮኒ ለምን ዋሸ? ምን ዋሸ? ህዝብንም አይወክሉ። ህዝብ እንዲባላ የሚፈልጉት 5-6 ሰዎች ናቸው። ከዛ በተረፈ ግን ከየሁሉም ብሔር የሚወዱ የሚያከብሩ አሉ። ጌም ስትጫወት ካንተ ምን ዋሸ? ዮኒ ዝፍን ላይ ድማ ህዝብ ካን አጎንፋል ያለችው ነው። አያቴ ጋነኝ አዲስ አበባ ነኝ ካለፈለከው ከዛ ምስ ዜድ ደውላ ያለችው ነው የሚናገረው እንጂ ሆነ ነገር እኔ አለመኖሯን እናንተ እኔ ግን የሚገርመኝ ለምን በዚህ ደረጃ ኢንቨስቲጌት ታደርጋላችሁ ነው። እኔ አልገባኝም። ዴዚ ጋር ማሳርቃቸው በውስጥ አንተ ያው በመሀል ሆነ በዚህ ደረጃ አንተንና ዴዚን ሰፖርት አድርገው እዚያ ደረሷችሁ።
ከዘር ማለት በቃ የእናንተ ፍቅር ማየት የሚፈልጉ ሰላም የሚፈልጉ ሰዎች የሚያደርጓቸው። ስለዚህ እነዚህ 5-10 ህዝብ እንዲባላ የሚፈልጉትን እንደነ ሽታ አይነቶችን አብሳላት ምናምን እነዚህ አቴንሽን ሲከሩት ከቤታቸው ድሬውም ገዛውም ብዙ ነገር ዘለው እንወድሃለን። ለምን በዚህ ደረጃ ኢንቨስቲጌት ማድረግ እንደፈለጋችሁ በቃ እሷ ምን አለች? እኔ እዚህ የነበራችሁ ደግሞ የእሱ ወዳጆች የቤቲ ወዳጆች ጉዳይን ለጻፋችሁት መልዕክት ለሰጣችሁት ፍቅር ለሁለቱም እየሰጣችሁ ያላችሁት ነገር ኢትዮጵያ ነኝ ያለሁት ሰው እንዲከባበር ወለዴ ነው። እሱን የተከተሉት እና አሌክስን የተከታተሏቸው ፍቅር የሚፈልጉ ሰዎች ናቸው። ፍቅር የሚፈልጉ ሰዎች ናቸው። ህዝብ እንዲባላ የማትፈልጉ ሰዎች ናቸው። በእናንተ ነው እዚህ የደረሱት እንጂ የአሜሪካን ወይም የኢትዮጵያ መንግስት እናንተ ቻው ቻው እያልኳቸው እነሱ ኧረ ቆይ እያሉ ነው። እኔ ግን እኔ ቤቴ ውስጥ እየዘለልኩ ነው። እናንተ በየሰው ቤት ሄዳችሁ እያላችሁ እንደው አይ ዝም ብዬ ጥያቄ ስለፈጠረብኝ ነው እንጂ አሁን እኔ በዛ ፎከስ ማድረግ ምናምን ፈልጌ አይደለም። ነገር ግን ትንሽ እዚህ ትንሽ ትረጋጋ። በቃ አሁን ሀዘን ላይ ናት ያለችው ልጅ። እኔ አንድ ነገር ልንገራችሁ። ችግር የለውም ግን አንድ ነገር ልንገራችሁ። ዴዚ ችግር ቢኖርባት ኤምባሲ ሄዳ አድኑ ምትል የምትድንበት በግል ፕሌን ነው መጥቶ ይወስዷል። ምንም እኔ አይታየኝም። ገባ ይቅርታ አለች። ይቅርታዋን ተቀበልኳት። በቃ አለቀ። ሳምታይምስ አለማወቅ ነው። ዴዚ አቁሙ ስላለች እና